እኔ ደህና ነኝ። እናንተ ደህና ናችሁ? እሺ፣ አጠገባችሁ ያለው ሰው ደህና ነው? ቼክ አድርጉልኝ መኖሩ ደህና መሆኑ። እየጠበኩኝ ነው ደህና መሆኑን እንድነግሩኝ። እግዚአብሔርን እጅግ አድርጌ አመሰግናለሁኝ እና ከእናንተ ጋራ እንደሆን እግዚአብሔር ይሄንን እድል ስለሰጠኝ በጣም ጌታን አመሰግናለሁ። እንግዲህ በአሁኑ ሜሪላንድ አጥቢያ ነበርኩ። በዚህኛው ሲስማ ባለፉት ጊዜዎች እናንተ ጋር የነበርኩት። ስለዚህ አዲስ ልደት ነኝ ስቲል ያለሁትኝ ማለት ነው። አልቀየርኩምና ቢሊ ጌታ ይባርክ። ቢሊ ጋር ነኝ ያለሁት። እግዚአብሔር ይባርከውና አለሁኝ። ፓስተርዬ በጣም ደስ ብሎኛል ስለበዛችሁ፣ በጣም ብዙ ስለሆናችሁ። እግዚአብሔር የተናገረውን ነገር በህይወታችሁ እያደረገ ስለሆነ ልጆቹም እናንተም በሁሉም አቅጣጫ እየበዛችሁ እንደሆነ ያስታውቃልና እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ቴንኪው ይሄንን እድል ስለሰጣችሁ። መሪዎችም እዚህ ያላችሁ አገልጋዮችም ሁላችሁም ተባረኩ። ሳሚ የተባረክ እግዚአብሔር ይባርክ። በጣም እምወድ ዘማሪ ነህ። ስላገኘው ደግሞ እዚህ በጣም ደስ ብሎኛል። እግዚአብሔር ደግሞ ዛሬ በቃሉ ይናገረናል። ስንቶቻችሁ ታምናላችሁ? ጌታ ይባረክ። እንጸልይ። እግዚአብሔር እንዲናገረን ሁላችንም ሃሌሉያ። ዛሬ በዚህ ማለዳ እግዚአብሔር የነገረኝን መልእክት ነው ይዤላችሁ የመጣሁት። ሞር ኦፍ ፕሮፌቲክ የሆነ ከፊት ለፊታችሁ ላለ አመታችሁና ዘመናችሁ በጣም ኢምፖርታንት የሆነ ለአንዳንዶቻችሁ ደግሞ መልስ የሚሆን የእግዚአብሔርን ሐሳብ ነው ይዤላችሁ የመጣሁት። እግዚአብሔር በዚህ ማለዳ ይናገረናል፣ ይነካናል፣ እንጸልያለን። የእግዚአብሔር ነገር በህይወታችን ላይ ያልፍልናል። ራሳችንን እያዘጋጀን እንጸልያለን። ያስ ነው ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል ኢየሱስ ይሆናል። ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘን ነው መሰለኝ ኢየሱስ ይሆናል። አንተ ተባረክ፣ አንተ ተመስገን። ዛሬ በዚህ ማለዳ ህይወታችንን ንካው፣ ታሪካችንን ቀይረው፣ እልፍ አድርገን ያንተ ፈቃድ እዚህ ይሆን። መንፈስህ እዚህ ስላለ እንባርካል። በመገኘትህ ይሄንን ቤት ሙላው። ክብርህ ይሄንን ቤት ይሙላ። እግዚአብሔር ፈቀቅ የሚያደርግ እጅ ይዘርጋልን። የረጉ የቆሙ አንልነቃነቅ ያሉ ነገሮችን የሚነቅል እጅ በኢየሱስ ስም ይገለጥልን። እግዚአብሔር አንተን እንፈልግሃለን። በዚህ ማለዳ ክብርህን ኃይልህን እንሻለን። በኢየሱስ ስም ንካን። አሜን። በኢየሱስ ስም የእግዚአብሔርን ቃል ሁላችንም ኢሳይያስ ላይ እናወጣለን። ኢሳይያስ 43 ከ18 እስከ 19 ላይ ከዛ ሐሳብ ተነስተን ነው የእግዚአብሔርን ቃል የምንነጋገረው። እንደዚህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ምን ያደርጋል? ይበቅላል። እናንተም አታውቁትም? ምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ይላል እግዚአብሔር። ዛሬ እግዚአብሔር ወደ እናንተ አሲዞ የላከኝ መልእክት፣ ጥሩ አስተማሪዎች አሏችሁ፣ ትምህርት አይደለም፣ ጀስት ፕሮፌቲክ የሆነ ነገር ነው የምነግራችሁና ከፊት ለፊታችሁ ላለው ነገር እግዚአብሔር እንደዚህ ነው የሚላችሁ፣ እነሆ አዲስን ነገር አደርጋለሁ። አሜናችሁ? በቃ ባያረግም ችግር የለውም የሚል ነው የሚመስለው። እነሆ አዲስ ነገር ምን እላለሁ?
አደርጋል። እስኪ አሜን በሉ ጮክ በሉ ወገኖቼ። በህይወታችን ትልቁና ዋናው ነገር ያለፈው ትላንት ሳይሆን ዛሬና ከፊት ለፊታችን የሚመጣው ነገ ነው። የብዙ ሰው መታሰር በነገ ላይና በዛሬ ላይ ሳይሆን ትላንት የዛሬ ዓመት ያለፉ ዘመኖች ላይና ነገሮች ላይ ብዙ ሰው ህይወቱ ታስሯል። በጣም ጠላት ደግሞ በጣም የሚፈልገው ሰዎችን ፍሬሽ በሆነ በእግዚአብሔር ሐሳብ ውስጥ እንዲኖሩ ሳይሆን በትዝታ እንዲኖሩ ነው። እንዲህ ነበር በወዝ እንዲኖሩ ወዝ በወዝ ያረጋቸዋል። እዛ ጋር ነው የሚያኖራቸው። የእግዚአብሔር አጀንዳ ትላንት አይደለም። ትላንት አልፏል። ሲያጠገባቸው ያለው ሰው ጮክ ብላ ትላንት አልፏል በሉ ጮክ ብላ አልፏል። it's over ሊመጣ አይችልም። ልትጠቀሙበት አትችሉም። ስኬቱም ይሁን ውድቀቱ ህይወታችሁ ላይ የሚያመጣው ምንም ነገር የለም። አልፏል። ትላንትና ላይ የነበራችሁ ድል ለዛሬ ምንም አያረግላችሁም። ትላንትና ላይ የነበራችሁበትም ውድቀት ለዛሬ ምንም አይጠቅማችሁም። ዛሬ ሌላ ቀን ነው። ዛሬ እግዚአብሔር አዲስን ነገር ሊያደርግ ይፈልጋል። አያችሁ የብዙ ሰው ህይወት እልፍ የማይለው በጣም ወደፊት የማይሄደው ኤክስፔክቴሽኑ የተቆለፈ ነው፣ የተያዘ ነው። ምንም ነገር አይጠብቅም። የእግዚአብሔር ነገር የሆነ ነገር ህይወቱ ላይ ሊያደርግ እንደሆነ ኮቴ አይሰማውም። ዛሬ ግን ነግራችኋለሁ፣ በህይወታችሁ የለመዳችሁት አልላቀቅ ያለ ለረጅም ጊዜ የኖራችሁበትን ነገር ገፍቶ የሚያስወጣ የእግዚአብሔር አዲስ ነገር እዚህ ቤት ይበቅላል። እግዚአብሔር አዲስን ነገር አደርጋለሁ ሲል እየተናገረ ያለው ስለ አሁንና ስለ ነገ ነው፣ ስለ ትላንት አይደለም። እኛም ከእግዚአብሔር አዲስ ነገር ለመቀበል ሁሉ ጊዜ ልባችን የተከፈተ መንፈሳችን የነቃ እንዲሆን ጌታ ይፈልጋል። ሁሉ ጊዜ ሬዲ እንድንሆን፣ ተናጣቂ እንድንሆን፣ ግፈኛ እንድንሆን፣ የእግዚአብሔር ነገር ሲመጣ አለው እንድንል እግዚአብሔር ይፈልጋል። አያችሁ አንዳንድ ጊዜ ወደ ቤተ ክርስቲያን በጣም ብዙ ሰው ቶሎ ይመላለስና ይለምደዋል። ምንም ነገር የማይፈጠር በቃ ለምን እንደሚመጣ ራሱ አያውቀውም። ለምንድን ነው የምገኘው አይልም። አክቲቭ አይደለም፣ መንፈሱ የነቃ አይደለም። ከእግዚአብሔር ጋር የሚመጣውን ነገር ተቀብሎ አብሮ ፍሎው ለማድረግ ብዙ ሰው የተያዘ ነው። ብዙ ሰው ለምንድን ነው ቢባል ትልልቅ ታምራት በህይወታችሁ እግዚአብሔር እንዳያረግ ጠላት ትላንትና ላይ ሲያስረን ነው። ሰው እንዴት በትላንት ይረካል? አንዳንድ ሰው እኮ ከባድ ነው እኮ ምንም ነገር ብነግሩት ስለ ትላንት ነው የሚያወራው። ታው እኛ እኮ ፍየል በአንድ ብር ገዝተን ቆዳውን በብር 50 ይሸጥነን ምናምን ነው የሚላችሁ። እና እስኪ አጠገባችሁ ያለ ሰው ትላንት አልፏል በሉ። ትላንት ደግማችሁ አነግሩ። ትላንት ምን ብሏል? አልፏል። እነሆ እግዚአብሔር ምን ያደርጋል? አዲስን ነገር ትጠብቃላችሁ። ከእግዚአብሔር አዲስ ነገር ህይወታችሁ ውስጥ አዲስ ነገር፣ አገልግሎታችሁ ውስጥ አዲስ ነገር፣ ኑሯችሁ ውስጥ አዲስ ነገር፣ ልጆቻችሁ ላይ አዲስ ነገር፣ እየጨመረ እየበራ እየደመቀ የሚሄድ አዲስ ነገር። እግዚአብሔር ቃል ስለ ጻድቃን መንገድ ሲናገር የጻድቃን መንገድ እንደ ንጋት ብርሃን ነው ይላል። የንጋት ብርሃን ላይ ቀስ ብሎ ነው የሚወጣው፣ ግን እዛ ጋር አይቆምም ይላል። ሙሉ ቀን እስከሚሆን ድረስ ምን እያደረገ እየጨመረ ይበራል። አንድ ነገር አምናለሁ ህይወታችሁ ላይ ልናገር፣ እጆቻችሁን አንሱ። በህይወታችሁ ላይ እግዚአብሔር የጀመረው ነገር የሆነ ቀን ላይ ያበቃ ሳይሆን ፍጹም ሙላት እስኪመጣ ድረስ እየጨመረ የእግዚአብሔር ነገር ይሄዳል ህይወታችሁ ውስጥ። አያችሁ ኢየሱስ ደቀ መዛሙርቱን ወደ ተለየና ወደ አዲስ ነገር ሊያመጣቸው ሲፈልግ፣ ወደ እምነት ህይወት ሊያመጣቸው ሲፈልግ፣ እይታቸው ሊቀይር ሲፈልግ፣ አዲስ ነገር ሊያስለምዳቸው ሲፈልግ በህይወታቸው ላይ ያመጣባቸው መጽሐፍ ቅዱስ ስታዩ ቻሌንጅ ነው ያመጣባቸው። አንዳንድ ጊዜ ቻሌንጅ ህይወታችን ላይ ሲመጣ አታልፍም ማለት አይደለም፣ ታምር ይሆናል ማለት እንጂ። አንዳንድ ጊዜ በህይወታችሁ ላይ ትልልቅ ችግሮች ሲመጡባችሁ ትልቅ አምላክ እንዳለና የእናንተ ከፍታ እዛ ትልቅ ከሆነው ችግር አናት ላይ እንደሚጀምር ለማሳየት እግዚአብሔር ያመጣው እንጂ እናንተን ለማጥፋት ለማስደንገጥ አይደለም። እግዚአብሔር የትኛውንም አይነት ነገር ሲያመጣ ህይወታችሁ ላይ እንደምታልፉት ተማምኖባችሁ አዲስን እምነት እንድትለማመዱ ነው። ተመልከቱ ደቀ መዛሙርቱን የራባቸው 5000 ሰዎች አምጥቶ ፊታቸው አቆመ። ያቆመው ሊያስጨንቃቸውና ሰዎቹ እንዲደበድቧቸው አይደለም፣ ታምር እንዲያዩ፣ አዲስ ነገር እንዲያዩ፣ አይቻልም የሚለውን ህይወት ከላያቸው ላይ ሊያነሳላቸው ነው የሚፈልገው። ዛሬ በእምነት በዚህ ማለዳ አንድ ነገር ልናገር። ህይወታችሁ ላይ አይቻልም የሚባል ነገር እግዚአብሔር ዓለም ውስጥ ስለሌለ በህይወታችሁ ላይ እግዚአብሔር አዲስን ነገር ያደርጋል። የጀመራችሁት የተያዘ የተቆለፈ አልላቀቅ ያለ ስትሮንግ የሆነባችሁ ነገር ጠጋበሉት፣ እግዚአብሔርን ያዙና እግዚአብሔር ታምር ያደርግበታል። እስኪ አንድ ሰው ጮሁ አዲስ ነገር ይሆንልኛል ይበል።
እነሱ ግራ ገባቸው። ኢየሱስ ግን የሚያደርገውን ያውቅ ነበር። ሊያስተምራቸው ነው፣ ከፍ ሊያረጋቸው፣ እምነታቸውን ሊያወጣ፣ የበለጠ ከሱ ጋር እንዲለጠፉ፣ ያለሱ ምንም እንደሆኑ እንዲያውቁ ሊያረጋቸው እንጂ የፈለገው ለሌላ አይደለም። በጣም የሚገርም የራባቸው ያፈጠጡ ሰዎች ናቸው። በቀላሉ አይመለሱም። በቀላሉ የሚመለስ አንዳንድ ችግር ፊታችን አፈጠ የመጡት በቀላሉ የማይመለስ ግድ የለም። ችግሩ ላይ አታፈጡ። ሶሉሽኑ ከሰማይ ነው ያለው። አንዳንድ ጊዜ ለችግሮቻችሁ ዳይሬክት የሆነ ምላሽ መስጠት ከፈለጋችሁ ችግራችሁን እግዚአብሔርን አሳዩት። ለእግዚአብሔር ችግራችሁን ትልቅነት አትንገሩት። ይልቅ ለችግራችሁ የእግዚአብሔርን ኃያልነት ተናገሩ። ጆሮቻችሁ ዝግት አርጋችሁ የትኩረቴ ማዕከል ችግሬ አይደለም፣ የትኩረቴ ማዕከል የጠራኝ ማን ነው? አምላኬ ነው። አይለቀኝም፣ አይተወኝም፣ እሄዳለሁ፣ ይቀየራል። ፊት ለፊት ያንን ነገር ፋይት እንድታረጉ እግዚአብሔር ይፈልጋል። አያችሁ፣ እግዚአብሔር ምንም አሮጌ ነገር ላይ ሰው እንዲታሰር አይፈልግም። እግዚአብሔር አዲስ ነገር ሲያደርግ፣ አዲስ ነገር ሊያደርግ ሲነሳ ለማድረግ ምንም ነገር አያስፈልገውም። ካሰበ ይሆንለታል። እግዚአብሔር የትኛውም ሁኔታ እሱን ሊከለክለው ስለማይችል ማሰቡ ብቻ አዲስ ነገር እንዲፈጠር ከምንም ሁሉም እንዲመጣ ማድረግ የሚችል የምናመልከው እግዚአብሔር አዲስ ነገር እንግዳው አይደለም። ለሱ የፈለገውን ነገር በፈለገበት ሰዓት ያለ ምንም ሪሶርስ ከባዶ ምንም በሌለበት ከዜሮ 100 ማድረግ ይችላል። በእኛ አቆጣጠር አይደለም የእግዚአብሔር አዲስ ነገር የሚመጣው። 1 2 3 ያለ የሚሄድ አይደለም። አውቶማቲካሊ ሲያስብ መገጣጠም ይጀምራል። አስባችኋል? እግዚአብሔርም አለ ሰማይ እንዲሆን ሲያረግ ይሁን ሲል ምን አለ ይላል? ቡም ሆነ። ምድር ይሁን ምን ሆነ? ሆነ። እንዴት ነው የሚሆነው? አንዳንድ ጊዜ በእኛ ጭንቅላት እንደምር እንቀንስና ኢምፖሲብል ነው ብለን በህይወታችን ውስጥ የዘጋናቸው ነገሮች አሉ። የምር ነግራችኋል። በጣም ብዙ የተዘጉ 4 ነጥብ ያደረጋችሁባቸውን ነገሮች ከፊት ለፊታችሁ ባለው አመት እግዚአብሔር 2ቱን እያጠፋ አዳዲስ ነገር ማድረግ ይጀምራል። ይሄንን የሚያምን ሰው ያጨብጭብ፣ እልል ይበል፣ ለእግዚአብሔር ያጨብጭብለት። እግዚአብሔር ከምንም ነገር ሁሉንም ነገር ማድረግ ይችላል። ለምንም ነገር ምንም አያስፈልገውም። በራሱ ማንነቱ ለራሱ በቂው ነው። ላድርግ ካለ ምን ይላል? ያደርጋል። ላድርግ ብሎ ካሰበ ያደርጋል። ምንም ምክንያት አያስፈልገውም። ማንም ከልካይ የለውም። አሰበ ማለት ሁሉ ነገር ተገጣጠመ፣ ተሰራ፣ አለቀ ማለት እንጂ ፋብሪካ ተክሎ ከዛ እቃዎችን አምጥቶ አምርቶ አውትፑት ይኸውልህ የሚል አይደለም። ያለ ምንም ፋብሪካ አውትፑቱን አውጥቶ የሚያመጣ አምላክ ነው። ምድር በምን አይነት ማሽን ነው የተሰራችው? ተራሮቹ በምን አይነት ማሽን ነው ተሰርተው የተገጣጠሙ ስንል እግዚአብሔር አሰበ፣ ያሰበው ነገር ተገጣጠመና መጣ። ራሱ በራሱ በቂ ነው። ያለን አምላክ በቂ ነው። እግዚአብሔር አዲስን ነገር አደርጋለሁኝ ሲል ማሰብ ያለብን ነገር የኛን ኮተት የሆኑ አሮጌ ነገሮች እያየን አይቻልም የሚል ሳይሆን እንኳን ያለውን ነገር ለመቀየር ምንም ነገር ባይኖር የሌለውን ነገር ማምጣት እንደሚችል ኤክስፔክት ማድረግ መቻል አለብን ማለት ነው። ታምናላችሁ አዲስ ነገር ህይወታችሁ ላይ እንደሚሆን? እስኪ አጠገባችሁ ያለው ሰው ዝም በልና ጠብቀው በሉት። ያዙትን የእግዚአብሔርን ክብር ታያለ። ጮክ በሉ ነገር ከፊት ለፊት ባለው ዘመን በሉት። ቤት ላይ፣ ትዳር ላይ፣ ልጆች ላይ፣ ቢዝነስ ላይ ታምር ይሆናል። አገልግሎት ላይ ክብር ይመጣል። አዲስ ነገር በሉ ጮክ ብለ ይሆናል። እግዚአብሔር ለእናንተ ማስበውን ሐሳብን ያውቃል አለ። ፍጻሜና ተስፋ ሰጣችኋለሁ፣ የሰላም ነው የክፉ አይደለም። ይህ ማለት እግዚአብሔር ያሰበልን ከእርሱ ቸርነት የተነሳ ህይወታችን ላይ የሚሆን አዲስ ነገር አለ ማለት ነው። አለው። ፕላኑን አልቀየረም እግዚአብሔር። ዓላማውን አልተወም እግዚአብሔር። ብዙ ጊዜ የምንጠብቀው ከእግዚአብሔር ዘንድ አዲስ ነገር የነገረንን ሰዎች ደስ ብሏቸውም እግዚአብሔር ብሏቸውም እንዲሁ በቃ የነገሩንን ነገር ይዘን ይሄን አትልም ወይ እንላለን። እኔ ደግሞ የምነግራችሁ ዛሬ ያልነገራችሁን አዲስ ነገር እግዚአብሔር ህይወታችሁ ላይ ያደርጋል። ወገኖቼ ሆይ የእግዚአብሔር አዲስ ነገር በህይወታችን ውስጥ ሲመጣ በጣም ወሳኝ የሆነው ቻሌንጅ ምንድነው ካላችሁኝ፣
ሰው ከአሮጌ ነገር መላቀቅ አለመቻል። ይሄን ላወራችሁ ፈልጋለሁ። አሮጌ ነገር አዲስ ነገር እንዳይመጣ ያደርጋል። የብዙ ሰው ችግር ምንድነው? አውቀዋለሁ፣ ለምጄዋለሁ፣ have experience እና ይሄ ነገር አይሆንም አይሳካም የሚልበት በጣም ብዙ ልምምድ አለው። እነኚህ ልምምዶቹ ብሎክ ነው የሚያደርገው። የእግዚአብሔር አዲስ ነገር እንዳይፈስ ህይወታችን ላይ እንዳይመጣ ብሎክ የሚያደርግ ነው። አይታችኋል? የምንቀበልበት አቀባበል ራሱ ብሎክ ይሆናል። ምንም ነገር አይፈጠርም። በቃ መቼ ነው የሚያልቀው ምናምን ትላላችሁ። ቸርች ቁጭ ብላችሁ አልቅም እንዴ በቃ ምናምን ትላላችሁ። ለምንድን ነው ካላችሁኝ የሆነ የለመድነው ነገር አለ። እንሰበሰባን የሆነ ነገር የሆነ ኖ ከተሰበሰብንበትና ከለመድነው ነገር በላይ ማድረግ የሚችል ሁሉን የሚገዛና ሁሉን የሚያደርግ አምላክ እዚህ አለ። በጅምላ አይደለም፣ ፐርሰናሊ ሊነካን ይፈልጋል። ህይወታችን ላይ ለብቻችን ሊያደርግ የሚፈልገው ነገር አለ። ግን እኛ ሬዲ ነን ወይስ አሮጌ ነገር ይዞን ለምንም ነገር ዝግጁ አይደለም ውስጣችን? እንዴ ከባድ ነው እኮ። አንዳንድ ሰው ራሱ መንገር ራሱ ከባድ ነው። አንድ ሰው የነበሩና ትልቅ ሰው ናቸው። ደህንነ ላስተምራቸው መጡና በጣም ትልቅ ሰው ናቸው። እና በቃ አጋጣሚ ሆኖ እኔ ላስተምራቸው ነው። ከዛ የወሎት ኢየሱስ ስላቸው አውቀዋለሁ ይሉኛል። ሞቶ አንተ ሳትወለድ ነው ማቀው። እንዴ ስለዚህ አሁን ኢየሱስ የሚለውን ለማለት በቃ ወደ ምንድነው የሚባለው ወደ ሜሪላንድ ሄጄ እንዲህ ዞሬ ሳይገባ ሳያውቁት ኢየሱስ እንዲያትለኝም ነበር። ምንም ነገር እንትን ለማድረግ ከባድ የሆነ ሰዋል። እስኪ አንተ እንዴት ነህ በሉ ያተከባቻል። ደህና ነው እሱ አይደለም? አሁን ራሱ ይቆሳተርባቸዋል። ዝም በል ምናምን ትላለህ። አያችሁ የፊተኝ የመጽሐፍ ቅዱስ በአዲሱ መደበኛ የቀደመውን ነገር አታስቡት ነው የሚለው። ያለፈውንም ምን በሉት እርሱት ይላል። የትኛውንም አይነት ነገር ያለፉ ነገሮች ዛሬ ላይ ኢምፓክት ያደርጋሉ። ጠባሳዎቹ ከባድ ናቸው። ምቱ ከባድ ነው። ጠላት አንዳንዴ የሚመታን ምት በጣም ከባድ ስለሆነ አንረሳውም። ስለዚህ ምንም እንዳናደርግ ወገባችንን ይመታንና ትዝታው የወገብ ትዝታ እንዳንንቀሳቀስ ያደርገንና እንለምደዋለን። ሰው ደግሞ በባህሪው ይለምዳል። አያችሁ በጣም አለመቀበል ከለመደ ለመደ ነው። እንዴትም ብታረጉት በቃ አይቀበልም። ለአዲስ ነገር አያችሁ አሁን የጸልያናል፣ ጾም ጸሎት ላይ ነበርን። በጣም ብዙ እግዚአብሔርን ፈልገናል። የእግዚአብሔር ግን are you ready still now? ብዙ ሰው በትላንት ነገር ላይ ነው ያለው። እግዚአብሔር ቀና ሊያረገን ይፈልጋል። እግዚአብሔር ሳብ ሊያረገን ካለንበት ነገር አልላቀቅ ካልንበት ነገር እንድንወጣ አሜናችን እንዲደምቅ እልልታችን እንዲደምቅ አዲስ ፀሐይ ወጥቷል ብለን ወደ አዲሷ ፀሐይ እንድንመጣ እግዚአብሔር ይፈልጋል። አያችሁ ሰውን አዲስ ነገር እንዳይጠብቅ እንዳይሰማ የሚያደርገው ትላንት በህይወቱ ላይ ባለው ነገር መታሰሩ። ትላንት ላይ ህይወቱ ኑሮ፣ ትዳር፣ ጨኝነት፣ ትምህርት፣ አገልግሎት በጎም ይሁን በጎ ያልሆነ ነገር መታሰር ህይወታችንን እድገታችንን ይቆልፈውና ይይዘዋል። እንዳናድግ፣ እንዳናብብ፣ እንዳናፈራ ያደርገናል። ብዙ አማኞች ደስታቸው በህይወታቸው ሊኖር የሚገባ ጤነኛ ፍሰት ተዘግቶ በሐዘን እየኖሩ ያሉት ለምንድነው ሲባል ትላንት ላይ እንዲህ ሆኖ ቢሆን እያሉ ጠላት ዛሬን ይበላባቸዋል። እንዲህ ሆኖ ቢሆን ይሄን አድርጌ ቢሆን እንደዚህ ሆኖ አልቋል፣ ምንም ልታረጉት አትችሉም። ዛሬ ግን አዲስ ቀን አለ፣ አዲስ እድል አላችሁ፣ አዲስ የጌታ ሐሳብ አለ። ዛሬ መነሳት ትችላላችሁ። ዛሬ ወክ ማድረግ ትችላላችሁ። ዛሬ ትላንት ያመለጣችሁን መበቀል ትችላላችሁ። ዛሬ ያችሁ ብሶ ትላንት የጠለቀችውን ፀሐይ ያሰበ ያለቅሳል። የዛሬዋ ፀሐይ የወጣችውን ትቷት ከተገባችሁ ያለው ፀሐይ ወጥቷል በሉት ያሱትና አዲስ ፀሐይ አለች የምትሞቅ ደስ የምትል ፍሬሽ የሆነች ወጣለች ዛሬ። የትላንቷን ለምን ታለቅሱባታላችሁ? ያቺ የጠፋችሁን ያረጀችውን የተወችውን ለምን እዛ ጋር ትታሰራላችሁ? ከሞን አዲስ ነገር አለ። እግዚአብሔር አዲስን ነገር ያደርጋል። እኔ አምናለሁ በብዙዎቻችሁ ህይወት ውስጥ እግዚአብሔር ታግሎ የሚያሸንፍላችሁ ነገር አለ። ጎትቶ የሚያወጣችሁ ነገር አለ። ከተቆለፈባችሁ የሚያስመልጣችሁ ነገር፣ በቃ ካላችሁት አልበቃም ብላችሁ የምትነሱበት አዲስ ነገር አለ።
መጽሐፍ ቅዱስ ለቅሶ ማታ ቢሆን እየተለቀሰ ነገም ይዋላል አይልም። ለቅሶ ማታ ቢሆን ልታለቅ ትችላለህ። ጠዋት ግን ፀሐይ ይሆናል። ጠዋት ግን ሌላ ቀን ይመጣል አይደል? ጠዋት ምን ይሆናል? ደስታ ይሆናል። መቼም ለቅሶ አለ። ስለዚህ ህይወት በለቅሶ ብቻ የተሞላ አይደለም። ትላንት ላይ ከቆምከ ግን ያለቀስክበት ጋር ስለሆነ ሁሌ ስትነቃ የምትጀምረው ያለቀስ ትቀጥላለህ። ለቅሶ ማታ ቢሆን ጠዋት ምን ይሆናል? ደስታ ይሆናል። እያልኳችሁ ያሉት እንደዚህ ጠዋታችሁ መጥቷል። አዲስ ነገር ያለበት ጠዋት፣ አንድ ብሎ የሚጀምር ጠዋት፣ አሮጌውን ነገር የሚያስተው ጠዋት። አያችሁ እስራኤላውያን ትልቁ ፕሮብለም የነበረው በግብጽ ምድር ያለፉባቸው የጠባሳ የድብደባ እነኛ ነገሮች ህይወታቸው ላይ ያመጣው ነገር ህይወታቸውን የሆነ ቦታ ላይ ቆልፎታል። ለዛ ነው እግዚአብሔር ሲመጣላቸው ይህ ቀን አላቸው። ይህ ወር የወሩ መጀመሪያ፣ አመቱ የአመቱ መጀመሪያ፣ ቀኑ የቀኑ መጀመሪያ ምን እያለ ነው ያለው? እነዛን የኖሩበትን ካላንደር ሙሉ ሰረዘና አንድ ብሎ ጀመረ። ስለዚህ ዛሬ ስንት አመት ነው ሲባል ስንት ይላል ሰውየው? አንድ አመት አንድ ቀን። አሁን ገና ወር አልሆነኝም ይላል። ወር ሊሆን ስንት ቀን ቀረ? 29 ቀን ይቀረኛል ይላል። የትኛው ስትሉት ያ አልፏል። እስኪ ዛሬ ያዙትና አጠገባችሁ ያለው ከዚህ በኋላ በሉ ጮክ ብላችሁ የሆነ ለአንድ ሰው ለሁለት ሰው መልእክት ይሆናል። ከዚህ በኋላ በሉ ይህ ቀን በሉት የቀኑ መጀመሪያ፣ የአመቱ መጀመሪያ፣ የወሩ መጀመሪያ ሆኖልኛል በሉት። የሚያምን ሰው እስኪ እልል ሊበል ያጨብጭብ ለእግዚአብሔር። ሆኖልናል። የእውነት እያደግን እንመጣለን። እልል በሉ አጨብጭቡ። ለነገ እየጨመርን በክብር እየጨመርን በአገልግሎት እየጨመርን በጸሎት እየጨመርን በስራ እየጨመርን እንደ ቤተሰብ እየጨመርን እንሄዳለን። አንድ ብዬ ጀምራለሁ። ትናንት እግዚአብሔር የዘጋውን ካላንደር አልከፍተውም። it's over ዘግቶታል፣ ጨርሷል። እግዚአብሔር ሌላ ፍሬሽ የሆነ አዲስ የሆነ ካላንደር አምጥቶ ህይወቴ ላይ አስቀምጦልኝ በትላንት ላይ ለምን ታስሬ አለቅሳለሁ? ለምን እጨነቃለሁ? አያችሁ ማታ ያልፋል፣ እግዚአብሔር ጠዋት ያመጣል። ጨለማ ያልፋል፣ ምን ይሆናል? ብርሃን ይሆናል። እግዚአብሔር ብርሃን ያደርጋል። አያችሁ እግዚአብሔር እስራኤላውያንን በባቢሎን በነበሩበት የደረሰባቸውን ትላንት እንዲሁም አባቶቻቸው ያሳለፉትን የታምራት ትላንት ተውት ነው የሚላቸው። መከራውንም ሳክሰሱንም ነው ተውት የሚላቸው። ለምን ሲባል መከራውም እንዳታምኑ ያረጋቸዋል፣ ሳክሰሱም ረክታችሁ እንድትቀመጡ ያረጋቸዋል። ተውና የእርካታችሁን ምክንያት ራሱን እግዚአብሔርን አድርጉት። እኔ አለ እግዚአብሔር አዲስን ነገር አደርጋለሁ። እሱም ደግሞ መቼ ነው? አሁን። እስኪ አሁን በሉት። መቼ ነው? አሁን። እምነት ለአሁን ነው። እምነት ለከነገ ወዲያ አይደለም። እምነት ናው ነው የሚለው። አሁን ለነገ ማመን ቀላል፣ ለዛሬ ማመን ቀላል ነው። ተስፋ ማድረግ ቀላል፣ የማይጨበጥ ነገር ማመን ቀላል ነው። አሁን ብሎ መሟገት ግን የእግዚአብሔርን ዲቫይን ኢንተርፌር የሚጠይቅ መለኮታዊ ጣልቃ ገብነትን የሚጠራ አሁን ብላችሁ ፋይት የምታረጉበትን በር የሚከፍት ነው። እስኪ ጩሁና አሁን በሉ። መቼ አዲስ ነገር መቼ? ደግማለሁ መቼ? ድምጻችሁ እየቀነሰ ነው። መቼ? እና ትኖሩ የነበራችሁትን የድል ህይወት እርሱት አላቸው። የቀይ ባህርን መከፈል እርሱት፣ የዮርዳኖስን መቆም እርሱት። ሊረሱ አይችሉም። በጣም እኮ ዮርዳኖስ እንደ ወቅቱ እንደ ጊዜው ሞልቶ የነበረው ወደ ኋላ ተመለሰ ይላል። ወንዝ ወደ ላይ የፈሰሰው እዛ ቃል ላይ ነው። እንዴት ይረሳል? እግዚአብሔር ግን መጣና እርሱት እሱን። እኔ እኮ ገና ምን አይታችሁ አለኝ አዲስ ነገር እኔ አሁን እያላቸው ኖ አቤት ይገርማችኋል። አባቶቻችን ተመልከቱ፣ መጽሐፍ ቅዱስ ላይ ብዙ ሰዎች የታሰሩት ትላንት ላይ። ጌዲዮንን ተመልከቱት፣ ብርቱ ኃያል ዋሪየር እኮ ነው ውስጡ ያለው እግዚአብሔር ያሰበለት። እሱ ግን የታሰረው መቼ ላይ ነው? ትላንት ላይ ነው። ያለቅሳል። አባቶቻችን እንዲህ ብለው ምናምን ተነስ በዚህ ጉልበት ሲለው እግዚአብሔር እሱ ስለ ትላንት ነው የሚያወራው። የምር ልንገራችሁ፣ ሞክራችሁ አልሆነ ማለት ዛሬ አይሆንም ማለት አይደለም። አሁን አትሞክሩም ታምናላችሁ። አዲስ ነገር ለመቀበል ራስን ከትላንት ማንጻት፣ ከትላንት ማላቀቅ፣ ትላንትን እምቢ ማለት በጣም ኢምፖርታንት ነው። በጣም አስፈላጊ ነው። ዛሬውን የተነጠቀ ትላንት ላይ የሚኖር ሰው
ቶሎ ከትላንት ጥላ ስር ወጥቶ ጤነኛ የሆነ ፍሬሽ የሆነ ኮኔክሽን ውስጥ መግባት ይቸገራል። አይችልም። ወደዛ መራመድ አይችልም። እግዚአብሔር እንደዚህ ነው ያላችሁ ያለው እነሆ አዲስን ነገር አድርጋለሁ እሱም አሁን ይበቅላል። እነሆ አዲስን ነገር አድርጋለሁ እሱም ህይወታችሁ ላይ አሁን ይበቅላል። እኔ እንደዛ ነው የሚታየኝ። የሚበቅል እየሰበረ የሚወጣ የእግዚአብሔር ፍሬሽ የሆነ ፍሬ ያለው ዘር እየጨመረ የሚሄድ ብርሃን አሜን አሜን እያደሰ ያለቀ የተቆረጠውን አይቻልም የተባለውን ነገር ሁሉ እያለመለመ የሚሄድ ታዲያ ለዚህ ነው እኮ እግዚአብሔር ያለው እንደተቃላችሁ በምድረ በዳ እኔ ወንዝ ነው ማመጣው አለ። ምን ማለት ነው መሰላችሁ? ምድረ በዳ ላይ አንድ ሰው ጠማኝ ብትሉት የታሸገ ውሃ ነው ሊያመጣላችሁ የሚችል ነው። እግዚአብሔር ግን እንደዚህ አምጥቶ ወንዝ ነው የሚያመጣው። አሜን አትሉም? ምንድን ነው የሚያመጣው? እስኪ ወንዝ በሉ። ወንዝ ታውቃላችሁ? ጄምስ ሪቨር ምናምን እዚህ አለ። ያንን አለ እኔ በኩባያ ቀርጬ አይደለም ማፈሰው፣ ምድረ በዳው ላይ ወንዝ አመጣለሁ። ደረቁን ምድር አለመልሞ ደረቅ የሆነ የማይቻል የሚመስል ነገር ላይ የሆነ የሚሆን የሆነ የሚመጣ የሆነ የሚገለጥ የሆነ አበቃ በተባለው ላይ እንደ አዲስ የሚሆን ነገር አለ። ታምናላችሁ ወይ? ኤክሰርሳይዝ ለማድረግ ለእጆቻችሁ ተዘርግተዋል ወይ? ልባችሁ ይቃጠልባችኋል። ይሆናል ይላችኋል ውስጣችሁ። አሜን ይላችኋል ውስጣችሁ። ይጮሃል ወይ ውስጣችሁ? ወይስ አሁንም እየታገለ ነው ያለ? እስኪ ጮሁና ይሆናል በሉ እስኪ። ይሆናል። አዎ ብዙ ሰው ካለበት ነገር ወጥቶ መሄድን ወደ ተሻለ ክብር መግባትን ማሰብ አይፈልግም። በትላንት ታስሮ ዛሬውን ያስበላል። ብዙ ኤክስፐርት ያደረጉ ቀኖች ክምችት እንዲኖረን የሚያደርገው ጠላት ከዚህ በፊት የሆነው ነገር ላይ አስሮን። አንዳንድ ሰው እኮ ምህረት ማድረግም አይችልም መቀበልም አይችልም። በቃ የተቆለፈ ነው እኮ። ወንድም ይወድሃለሁ ምናምን ስትሉት የረሳውን ለመሰለ የዛሬ 12 ዓመት ከቀኑ 8 ሰዓት ላይ ቀይ ቲሸርት ለብሰ ጓት ይሄዳል። ያልከኝን አረሳም ይላችኋል። ያለፈው ነገር ምን በሉት እርሱት፣ ተውት፣ እልፍ ይበል፣ ተውት። እንቃርጋችሁ አትኑሩ፣ ተሸክማችሁ አትኑሩ። አሮጌ ነገር ከባድ ነው፣ አርካሚ ነው፣ ህይወትን ያደክማል፣ ያሰልላል፣ ህይወትን ጉልበትን ይበላል። አሮጌ ነገር ከባድ ነው። ይዛችሁ አትሉ። ያው እኛ ደግሞ ጥሎብን ኢትዮጵያውያን አይደል እንወዳለን፣ ቅርስ መሰብሰብ እንወዳለን። በጣም አንዳንድ ሰው እኮ በጣም ይገርማችሁ ወደ አሜሪካ ሲመጣ ሁሉ የክርስትና ልብሱን ራሱ ይዞ የሚመጣል። አይለቅም በቃ ያሰ ጠብቆ ነገር ነው ያሳያችኋል። እቻለች ነው። አረ በጌታ ሆነሃል አሁን ተው በቃ የተጠመክበትን ባይሆን ይዘህ ይሻላል። እዚህ ከመጣ አይሰጥም መሰለኝ የቸርች ነው መሰለኝ። ይሄ ደግሞ ጥሩነት እና ይሰጥ በቃ እየተሰፋ ቢሰጥ ይሻላል። እና አይለቅም በቃ አሮጌ ነገር በጣም አይለቅም። እቃችሁን ይዩት፣ ቤታችሁን ይዩት ምናምን። በጣም ገና ጀማሪ የሆነ ሰው አሉ እዚህ ሀገር ሲመጣ እንደ የቴካዌ እቃው ይሰበስባል አሉ። በቃ ለአንዳንድ ነገር ይሆነኛል። እስኪ አጠገባቸው ያለው አሜሪካ ነው በሉ ያለው it's over አልቋል። በቃ ይዞ በኩባያ ቤቱ ሞልቶ ቁጭ ብሏል። ነው በቃ አሮጌ ማለት በቃ አሮጌ ነው። ገብቷችኋል? አሮጌ ነው። it's over። ሌላ ምዕራፍ ላይ ናችሁ ያላ ሌላ ሌቭል ላይ መታችኋል። ሌላ ነገር ጠብቁ። አዲስ ነገር እግዚአብሔር ያለው አምላክ ነው። ይሄ እጁ አይከለከልም፣ ክንዱ አይዝልም እኮ። እግዚአብሔር እኮ ይችላል ሲባል እኮ ምንም የሚከለክለው የለም። የትኛውም አይነት ነገር ላይ ትራፊክ የለበትም። ሁሉም በሩ ነው፣ ሁሉም መግቢያው ነው፣ ሁሉም ይታዘዘዋል። ሁን ያለ ሁሉ ይሆንለታል። ማንም አይቻልም የሚለው የለም። አሜን። ዘገየ አይባልም። እግዚአብሔር ምን ተከልክሎት ነው የሚዘገየው? የሌለበት ቦታ የለም። ማረግ የማይችልበት ቦታ የለም። ፓስፖርት አያስፈልገው፣ ቪዛ አያስፈልገው። wherever ያላችሁበት ቦታ ሁኑ፣ እግዚአብሔር ይመጣላችኋል። እዛ እኮ ነው ኢየሱስ ክርስቶስ እኮ የመጣላቸው። በር ተዘግቶ እያለ መጣ ኢየሱስ። ገባ፣ ቤት ገባ። ማን ይከለክለዋል? አዲስ ነገር ጠብቁ። የሆነ ነገር ይመጣል በሉት። ባዶን ነገር ህይወት መስጠት የሚችል አምላክ ነው ያለው።
እዛቸውን መጥቶ ነብዩን ያለው የደረቁ አጥንቶች መሃል አምጥቶት ደርቀዋል፣ ተለያይተዋል፣ ተበታትነዋል፣ አይቻልም፣ አጥንት ከአጥንት ተራርቆ ነው ያለው። እነዚህ አጥንቶች በህይወት መኖር ይችላሉ ወይ ሲለው በጣም ዋይዝ ነው። እኛ ብንሆን አረ በኢየሱስ ስም ብለን ራሱን እግዚአብሔርን እንገስጽ ነበር። አይቻልም እንዳይል እያዋራው ያለው ያዛረገው ጌታ እግዚአብሔር ያለው ይሄንን እኔ በቃ አላቅም፣ አንተ ግን ታውቃለህ አለው። የደረቁ አጥንቶች በህይወት ይኖራሉ ወይ? ስጋቸው ከላያቸው ላይ የረገፈ ጅማት የሌለባቸው ተስፋ የሌለባቸው ምንም ያወራሉ ራሳቸው አጥንቶች። እንዳሞክረኝ እኔ እንዳሞክረኝ ማልነካ ነኝ እኔ ያው አልነካ ስንት ዓመት ደረቄ እንደዚሁ ምናምን ይላል። በዚህ ሲዝን የምር ነገር እንደዚህ ያሉ ነገሮችን እግዚአብሔር የፈለገ ቻይነቱን ያሳይ ዘንድ ያለመልማችሁ። እዚህ ቤት የሆነ ነገር ይሆናል። ልጆቻችሁን አንሱና ትንቢልና የደረቁ ነገሮች መለምለም ይጀምራል። የጠፉ ነገሮች መመለስ ይጀምራል። ወንዞች ይፈልቃሉ። እግዚአብሔር አዲስን ነገር ያደርጋል። እግዚአብሔር አዲስን ነገር አያችሁ። በቃን ለምን አዲስ መንገድ እያለ አሮጌ ነገር ላይ እንቆማለን? ለምን ትላንትና ላይ እንለጠፋለን? ዛሬ ፍሬሽ የሆነ የእግዚአብሔር ሐሳብ ተዘርግቶ እያለ ዛሬ ይችላልው እያለን እግዚአብሔር ለምን እንታገላለን? አለቅም ብለን ለምን እንጮሃለን? ለምን? እርሱ የአዲስ ነገር አምላክ ነው። ፍሬሽ የሆነ ሐሳብ ለሕዝቡ ሁሉ ጊዜ አለው። አንድ ሰው ትላንትና ላይ ባለው ውድቀቱ ኪሳራው ወይም ያመለጠው ድል ላይ በመታሰሩ ዛሬ ላይ የሚያገኛቸውን የእግዚአብሔር ፍሬሽ የሆኑ ነገሮችን ሙሉ ለሙሉ ያጣል። ድሮ ቀረ ምናምን የሚል ሰው አጋጥሟቸዋል። ጸሎት ድሮ ቀረ፣ አምልኮ ቀረ በእኛ ጊዜ። አሁንማ ምን አለ ምናምን ይላል። ጭልም አድርጎ ይዟል። ጠላት እንደዚህ አይነት ሰው ሲወድ ብታዩ ይወዳችኋል። በፍቅር ነው የሚወዳችሁ። ምክንያቱም ሎክዳውናችሁለታል። በቃ ደስ ይለዋል። ያንን ነው ኢንተርቴን የሚያደርግላችሁ። የትላንትናው እስኪ ቀስ ብላችሁ አዲስ ፀሐይ ወጥቷል ብሉት። አያችሁ፣ ተስፋ በሌለው አዲስ ነገር በማናፈቅበት እንደመኖር አሰልቺ ነገር የለም። ትላንት የወደዷችሁ ዛሬ የጠሏችሁ ቢኖሩ ፍቅራቸውንም ጥላቻቸውንም ተውት፣ ይሂዱ። ለምንድን ነው ብላችሁ አትጨነቁ፣ ይሂዱ። እናንተ አለመጥላታችሁን ብቻ እርግጠኛ ሁኑ። ስራቸውን ይስሩ እየጠሉ ተዋቸው። እናንተ ልፍ በሉ። እገሌ እኮ እንዲህ አለኝ ብላችሁ በእገሌ ታስራችሁ ዛሬን ህይወታችሁን ውድ የሆነውን ጊዜያችሁን ከእግዚአብሔር ጋር ያላችሁን ጊዜያችሁን አታስበሉት። ይሂዱ፣ ተዋቸው። የህይወታችሁን ቁልፍ ትላንት ላይ የጣላችሁ ሰዎች አንሱት፣ ለጌታ ስጡት። የሰዎች ፈገግታ ፈገግ ያስብላችሁ፣ የሰዎች ኩርፊያ ያስኮርፋችሁ። የናንተ ፀሐይ፣ የናንተ ፈገግታ፣ የናንተ ደስታ ሁሉ ጊዜ ደምቆ የሚወጣ ጌታ ራሱ ይሆንላችሁ። ከፊት ለፊት እሱ ይታይላችሁ። ወድቃችኋል። ጭቃው ላይ ለምን ትቀመጣላችሁ? ህይወታችሁ ላይ አደጋ ደርሷል። የተሰበራችሁበት ነገር አለ። ምሕረት ማድረግ አቅታችኋል። ለራሳችሁ እግዚአብሔር እንደማይቀበላችሁ ይሰማችኋል። ለምን ትቀመጣላችሁ? ጭቃው ላይ ተነሱ። የምህረት አምላክ እጁን ዘርግቶላችኋል። እጥብ አድርጎ ሌላ እድል ሊሰጣችሁ እግዚአብሔር ዛሬም አለ። ዛሬም እግዚአብሔር አዲስን ነገር ያደርጋል። ውድቀትን የሚሽር የእግዚአብሔር የምህረትና የጸጋ እጅ እዚህ ቤት አለ። አሜን። እሱ እውነት ብቻ አይደለም ያለው፣ ጸጋና እውነት ተሞልቶ ነው የሚለው። እውነት ብቻ ይዞ ያውቀዋል፣ ሁሉንም ድካማችንን ያውቀዋል። ግን ጸጋም አለው። at the same time amazing የሆነ ግሬስ አለው። ብድግ የሚያደርግ ሰውን ሙሉ የሚያደርግ ሰውን የራሱ አይነት ጽድቅ እንዲያገኝ የሚያደርግ እውነት አለ አይደል? ያንን የሚሰጣለው righteous የሚያደርግ right stand with God እንዲኖራችሁ የሚያደርግ የእግዚአብሔር አይነት አቋም፣ የእግዚአብሔር አይነት ህይወት፣ የእግዚአብሔር አይነት ደስታ እንዲኖራችሁ የሚያደርግ ጸጋ አለው። እግዚአብሔር ብድግ ያደርጋል ጸጋው። ለምን ታለቅሱ? ቁጭ ብላችሁ ጭቃ ላይ ተነሱ። ቦታችሁ አይደለም ያ።
ለምንድን ነው የምታለቅሱ? የሆነ ሰዎች የሆነ ነገር አሉ ብለ ተውት። ውጡ እልፍ በሉ። እግዚአብሔር አዲስ ነገር አለው፣ የተሻለ ነገር አለው። ወሬውን ተውት፣ አሜቱን ተውት፣ የሆነ ኔጌቲቭ የሆነውን ነገር ተውት፣ ኢነርጂያችሁን የሚጎትተውን ተውት። ቀና ወጣ እልፍ በሉ። እንዳሮጌ ነገር ህይወትን የሚያንቅ ነገር የለም። ትናንት ወደቃችሁ ማለት ህይወታችሁ በውድቀት የተሞላ ነው ማለት አይደለም። ማንም ወርቆ ማያቅ የለም ከኢየሱስ ውጪ። በትንትናችን ወጥቶ ወርቀን አንስቶን ነው ሁላችን። እስኪ እኔ በትንትኔ ወጥቶ ወድቄ እግዚአብሔር ነው ያነሳኝ ምህረቱ ነው የሚል እስኪ እጁን ያሳየኝ። ያው ከፈለገ ሁሉም ነው ከአንዳንዶቻችሁ በስተቀር። አያችሁ አዲስ ነገር ይዞ አዲስ ፀሐይ አውጥቶ ጌታ አዲስ ቀን ይዞ ጌታ ከፊታችሁ ቆሟል አለው። ና ይላችኋል ጌታ። ና እኔ አዲስ ነገር ምን እላለሁ አደርጋለሁ ይላል። ሰው ጠልተውኛል ብላችሁ በሰዎች ንግግር ሐሳብና ግምት የታሰራችሁ ወደፊት በአዲስ ኃይል መጓዝ ያቃታችሁ ተዋቸው። መጥላት መብታቸው ነው። ተዋቸው። መገመት መብታቸው ነው። አንዳንድ እንዴትም አርጋችሁ ብትለወጡ አንዳንድ ሰው አያምናችሁ። እኔ ልንገራችሁ የሆኑ ቄስ ነበሩ እግዚአብሔር ይባርካቸውና እና ምን ይሉኛል መሰላችሁ? የሆነ አያምኑም እኔ በጌታ መሆኔን። ሁሌማ ሲያገኙኝ እንገና ደህና ነህ እንዴት ነህ በጌታ ነህ ይሉኛል። አዎ ቄስ በጌታ ነኝ እላለሁ። በወሩ ደግሞ እንገናኛለን። የምር ሳያምኑኝ በጌታ መሆኔን ሳያምኑኝ እንዲሁ እንደጠየቁኝ በጌታ መሆኔን ረጅም ዓመታት ነው። አንድ ቀን እነሱ ቸርች ተጋብሼ ሄድኩ። አጠገባቸው ጨበጡኝና እንዴት ነህ በጌታ ነህ አሁንም? አዎ በጌታ ነኝ። እስኪ አጠገባቸው ጨብጡትና በጌታ ነው። ሳገለግል ነው በምን መሆኔን ያወቁት። በቃ ሃሌሉያ ምናምን ስል ትርትራም ስል ምንም ነገር ማድረግ አትችሉ። የፈለገ ነገር ብትሉ ለእናንተ አፕሩቫል ማንም ባይሰጣችሁ አልሰጠኝም ብላችሁ አትታሰሩ። አንዳንድ ሰው አይሰጣችሁ ንፉክ ነው ተባረክ አይላችሁ ብሎ ነው የሚያልፈው። ከላይ ያለ ቀና ስትሉ ምን ትጮህብኛለህ? እልፍ በል፣ በትርን ዘርጋ፣ ተሻገር፣ ቀጥ በል። ድንጋይ የያዙት ጋር ፎከስ አታድርጉ። ምረት የያዘው ጋራ ትኩረታችሁን አሉ። ድንጋይ ይዘው ሊያቆማችሁ ያሉት ጋራ እያረጋችሁ ለምን ታለቅሳላችሁ? ለምን ከነሱ ጋር ትጠማመዳላችሁ? እነሱ ለቀቅ አርጓቸውና ድንጋይ የማይዝ ና የሚል ወድቀ ቢያገኝ እጁን የሚዘረጋ ውሃ ውስጥ እየሰመጥክ ቢያገኝ እጁን ዘርግቶ የሚያወጣ ሁሌ አዲስ ነገር ያለው የማያልቅበት ማን አለ? እግዚአብሔር አለ። ስለዚህ አሮጌ ነገር ላይ አንታሰር። ያችሁ ሰዎች እንኳን ጠላችሁ ጥያቄው እናንተ ጠልታችኋቸዋል የሚል እግዚአብሔር ከነሱ እርግማን በሚበልጥ ብሌሲንግ ባርኳችሁ። ያጠገባችሁ ያለ እግዚአብሔር በሉ ጮክ ብላችሁ ያዙትና ሰዎች ከረገሙ ይልቅ በሉ፣ ሰዎች ከገመቱብህ ይልቅ፣ ሰዎች ካሰቡብህ ይልቅ በሚሻል በረከት በክርስቶስ ኢየሱስ በሰማያዊ ስፍራ በሁሉ ነገር ምን አድርገዋል? ባርኮዋል። እስኪ ተባርኬያለሁ የሚል እጁን ያሳይ። ያጨብጭባል። እግዚአብሔር አም ብለስድ ተባርኬያለሁ፣ በጌታ ተባርኬያለሁ። እርግማን እኔ ላይ አይሰራም፣ ክፉ ቃል እኔ ላይ አይሰራም፣ ሟርት እኔ ላይ ምን አያደርግም? አይሰራም፣ የለም ነው የሚለው መጽሐፍ ቅዱስ። ልፍን በል። ለምን ደስታችንን ሳቃችንን አራዳ እየሳቃችሁ የሆነ ሰው ሲመጣ ሳቃችሁ ጥፍት ይላል ምጥጥ ወይ ብሎ ባንዴ እንዲ ብራይት የሆነው ረጅም ይሆናል። ሰብስቡት ወደ ሲያርጉትና መሳቃችሁ ለምን ህይወታችሁ በማንም ላይ አይታሰር። በማንም ላይ ኢምፓወር አታድርጉት። እኛ ሀገር ውሻ ሲጮውለን ነው አሉ በጣም የሚበረታው። እኔ ሳቃችሁ ማንም አይቀማ። እየሳቃችሁ ከነበረ ቀጥሉ። በጣም ሳቃችሁን ጨምሩት ወደ ላይ። እየዘመራችሁ ከነበረ አቀይሩ። ምናችሁን ቀጥሉ። መዝሙር እየጸለያችሁ ከነበረ ርዕስ አቀይሩ። ቀጥሉ። የማንም ነገር አም ሂር እዚህ ጋር ነኝ ምናምን ሲላችሁ አትስሙት። ትኩረት መሰጠት ያለበት የአዲስ ነገር ባለቤትና ምንጭ የሆነ ማን ነው? እግዚአብሔር። እስኪ ማ ብቻ ነው? እግዚአብሔር ብቻ። ዛሬ ጌታ አሮጌ ነገር ላይ የታሰሩ ሰዎችን ነፃ ያወጣል።
አይናቸውን እግዚአብሔር ይከፍታል። አዲስን ነገር ማየት ይሆንላቸዋል። ሰዎች አትችሉም፣ አይሳካላችሁም፣ አቁሙ፣ አቅም የላችሁም ባሏችሁ ነገር ላይ አሳንሰው በሚያያችሁ ነገር ላይ እነሱን ተዋቸውና አንተ ነህ ኃይሌ፣ አንተ ነህ ጉልበቴ፣ አንተ ነህ አቅሜ በሉት። እግዚአብሔር አቅሙን ያሳያል። ደግሞ እግዚአብሔር ሲጀመር የሚፈልገው የማይችሉ ሰዎች ውስጥ መቻል እንጂ የሚችሉ ሰዎች ውስጥማ ምን ያደርጋል? እግዚአብሔር ደካማውን ነው ብርቱ ነኝ ይበል ያለው። የብርታቱ ምንጭ ማን እንዲሆንለት? እግዚአብሔር እንዲሆንለት ማለት ነው። እኔ አምናለሁ ወገኖች ሆይ ከፊት ለፊታችሁ ባለው ዘመን ላይ እግዚአብሔር አምላክ አዲስን ነገር ያደርጋል። ይህን ልበላችሁና እንጸልያለን። እስራኤላውያን አይደሉም እግዚአብሔርን ይህንን ተራራ መዞር በቃን እባክህ ያሉት። እነሱ ተመቻቸው። ምኑን መዞር? ቃዴስ በርኔን ምልክት እያደረጉ መቀጣጠር ምናምን ሁሉ ጀመሩ። እዛ እንትኑ ጋር እንገናኝ ሸለቋ ጥፍ ስትል ምናምን የዛሬ 40 ዓመት የመጣ ነባ ምናምን እያሉ ጀመሩ። ይሄ አሮጌ ነገር ውስጥ የለመደ ሰው አዙሪት ውስጥ ነው የሚገባው። በቃ ያገሰዋል ምናምን እንትን ያደርገው ምና እያለ በቃ እንጂ ያደረገው ነው የሚኖረው። ምንም አይመስለውም። ቢያያቸው አይላቀቁም። እነኚህ ሰዎች 1 ዓመት ኧረ በቃን ማረን አይሉም። ይሄዳሉ። በመዞር ላይ ናቸው የሚለውን ይዞራሉ። 2 ዓመት 20 ዓመት አይጠይቅም ሰው። ዋይ ብሎ ለምን አይጠይቅም ሰው? በቃኝ ለምን አይልም? እየገባችሁ ነው እያወራ ያለሁት። እነሱ የሉም አሁን። ጸሎቴ ለምንድን ነው ልፍ የማይለው? አይጠይቅም። ለምንድነው ድምፅህን የማልሰማ? አይጠይቅም። ለምንድነው ቤቴ መንፈሳዊ መነቃቃት የማይመጣው? አይጠይቅም። ለምንድነው ሚስቴና እኔ ጋር ያለው ነገር በጣም በጥሩ ሁኔታ እያበበ የማይሄደው? አይጠይቅም። ለምንድነው በአንድ ዓላማ ይሆን? ምንም አይጠይቅም። በቃ ለመደው፣ በቃ ለምዶት፣ በቃ ይሄ ነው እንግዲህ እድል 40 ቀን ምናምን። እግዚአብሔር በእድል አያኖርም፣ በቅድ ነው የሚያኖረው። እና በእድል ምናምን ለመኖር የታገላችሁ አይደላችሁም እናንተ አይደል? ሶ መጨረሻ ላይ ዝም ብሎ አያቸው። ሀሳባቸውን አይቀይሩም። ነገ እስኪ ምናምን አይቀይሩም። እግዚአብሔር አንድ ድምፅ አመጣ። እኔ ጮሆ ያለ ነው። ይህንን ተራራ መዞር ይብቃል። እናንተ አሜን የምትሉት እንደነሱ ነው ያን እንደነበሩት? እስኪ ጮክላችሁ አሜን እንድትሉ ፈልግ። ይህንን ተራራ መዞር ምን ይበል? አሜን በቃ አላቸው። ይሄንን እየደጋገማችሁ የምትኖሩት ህይወት በቃ እየደጋገማችሁ የምታሳዩ እልፍ ማይል አሁንም እዛው የሚሆን ህይወት ምን አደረገ? በቃ አለ። እግዚአብሔር ነው ያለው። እግዚአብሔር ራሱ ነው ያለው። ያን 38 ዓመት የተኛውን ሰው ታውቃላችሁ? ዮሐንስ ወንጌል ላይ መጣለት። በበጎች በር ነው የመጣለት። ቀጥ ብሎ ይሄ በጎች በር ፕሮፌሲ ነው ስለሚመጣው አዳኝ፣ ስለሚመጣው የእግዚአብሔር በግ፣ ስለ አዳኙ፣ ስለሚታረደው፣ የሞቱትን የጠፉትን ያለቀላቸውን ተክቶ ስለሚሞተው ነው የመጣው። ካላጣው በር ብዙ በር እያለ ለመስዋዕት የሚቀርቡት በጎች በሚመጡበት በር የኔ ጌታ የኔ ኢየሱስ መድኃኒቴ የወደቀን የሚያነሳ ከጨለማ ውስጥ የሚያወጣ እንደገና እድል የሚሰጥ ብዙ ዘመን እዚህ ነው ብሎ የማይተው አዲስ ነገር ያለው ምን አደረገ? መጣለት። ምን ያህል ዘመን እንደዚህ እንደሆነ አውቆ ይላል። እዚህ እንደዚህ እንደሆነ አውቆ እንገራችሁ። ምን ያህል ዘመን እንደዚህ እንደሆናችሁ ያውቃል እግዚአብሔር። ምን ያህል ዘመን በእንደዚህ አይነት ሁኔታ አሁን ባላችሁባቸው ሁኔታዎች ላይ እንዳላችሁ እግዚአብሔር ያውቃል። እግዚአብሔር እንደዚህ ይላል። አሜን በሉ ጮክ ብላችሁ በቃ ይላል። ይሄንን ተራራ መዞር ምን አለ? እስኪ ጮሁና በቃ በሉ እስኪ በቃ። እና መጥቶ እዚህ ሰውዬ ጋር ሲመጣ አንድ ጥያቄ ጠይቀው። አጠገቡ መጥቶ መዳን ትፈልጋለህ አለ። አሁን መልሱ መሆን ያለበት 2 ነው። አዎ ወይ ደግሞ በቃ ተወኝ፣ እኔ ተመችቶኛል። እኔ ስመጣ ሳለ መልአክ ሲመጣ ሳለ ሰው ቀድሞኝ ጠይቋል። ማት ኤክስኪውዝ አለው ሰውዬው። ልትድን ትወዳለህ ወይ? ሰልችቶሃል ወይ? ወደ አዲስ ምዕራፍ መግባት ትፈልጋለህ ወይ? ቤት ላይ አዲስ ፀሐይ ይዘህ መግባት ትፈልጋለህ? ጥያቄው ይሄ ነው።
ትፈልጋለህ ወይ? ስራ ላይ አዲስ ሚራክል ትፈልጋለህ ወይ? ህይወት ላይ ፍሬሽ የሆነ ነገር ትፈልጋለህ ወይ? ማለዳ ስትነሳ በነቃ በደስታ ልብ መውጣት ትፈልጋለህ ወይ? እኔ ስነሳ ሳለ ነው የምትለው ወይስ አዎ ነው የምትለው? ኢየሱስ ይሄን ያለው ተነሳና አለው አልጋን ተሸክመ ምን በል ተመላለስ ሂድ በቃ። የዚህ ሰውዬ እዛ ጋራ መቆየትና የእስራኤል እዛ ጋራ መቆየት አንድ አይነት ነው ታውቃላችሁ። ኢየሱስ ዛሬም እዚህ ቤት ውስጥ የመጣ ይመስለኛል። በቃ ሊል ኮቴው ይሰማኛል። በቃ እልፍ በሉ ሊል ፍሬያማ ሊያረጋችሁ ለቤተ ክርስቲያን መልእክት አለኝ። እግዚአብሔር ሊያበዛችሁ አሁንም ይሄ ካውንትለስ የሆነ አንድ ሁለት ብላችሁ ማጨርሱት የሚመጣ ህዝብ አለ። በጣም ብዙ እየጨመረ የሚሄድ ሰው አለ። በዚህኛው ሲዝን ደግሞ አዳዲስ ሰዎች ጌታን የሚቀበሉ የሚማሩ የሚጠመቁ አዳዲስ የሚመጡ አለ። ሬዲ ናችሁ ወይ? በቃ ብላችኋል ወይ? እልፍ ለማለት ተዘጋጅታችኋል ወይ? ለእግዚአብሔር ነገር እጃችሁን ለመስጠት ተዘጋጅታችኋል ወይ? የእግዚአብሔርን ሐሳብ ለመፈጸም ለማገልገል በእግዚአብሔር ሐሳብ ውስጥ ለመፍሰስ ተዘጋጅታችኋል ወይ? ተነሱና ተመላለሱ። ተነሱና ውጡና ሂዱ። ተነሱና ሂዱ። ልፍ በሉ። የምር ነው የምነግራችሁ። የብዙዎቻችሁን ነገር የሚቀይር የእግዚአብሔር ሲዝን የእግዚአብሔር ጊዜ እነሆ እዚህ ጋር መጥቶላችኋል። የፈለገ ሰው መነሳት ይችላል። የፈለገ ሰው እዚህ ህይወት ውስጥ መግባት ይችላል። ሁላችንም እንጸልያለን።